ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች ዘወትር በየሳምንቱ በሰዓት ወደ እናንተ ብቅ የሚለው ኪያሾ ጀምሯል። በባለፉት ሳምንታት ፕሮግራሞቻችን ላይ የተለያዩ አስተያየትና ሐሳቦቻችሁን አካፍላችሁናል። በጣም ደስ ብሎናል። በሚቀጥሉት ጊዜያትም እንዲህ የደወላችሁ ሐሳቦቻችሁን እንደምታካፍሉን ተስፋ አደርጋለሁ። የዛሬ እንግዳዬ ወጣት ዘማሪ ነው። በቅርቡ በተለይ አዘጋጅቶ ወደኛ ያደረሰው ወዶ ዘማች የተሰኘ የመዝሙር አልበም አለው። በአገልግሎቱ ዙሪያ በሲዲው ዙሪያ እንዲህ አንዳንድ ሐሳቦቹን ያካፍለናል። የዛሬ እንግዳዬ ዘማሪ በረከት አለሙ ከኔ ጋር አለ። አብራችሁ ቆዩ። ቤኪ እንኳን ደህና መጣ። ቴንክ ዩ። ደስ ብሎኛል ዛሬ እንግዳዬ ስለሆንክ ከኔ ጋር። በጣም ደስ ብሎኛል። ወዶ ዘማች በጣም የተወደደ መዝሙር ይመስለኛል። አሁን ብዙ ልጆችም እየደወሉልኝ ነውና እንዴት ነው ሰው ጋር ያለው አቀባበል? በጣም ደስ ይላል። ያለው ፊድባክ በጣም ጥሩ ነው። ከብዙ ሰዎች መልካም የሆነ ነገር እየሰማሁ ነው። ጥሩ ምላሽ አለ። ስታየውም መዝሙሮቹንም ስትሰማቸው ደስ የሚል ነገር አላቸውና ሜቢ እስቲ ከርሱ እናንሳና ትንሽ ሐሳቦችን ብታካፍለኝ ደስ ይለኛል። ወዶ ዘማች የተባለበት ምክንያት? ወዶ ዘማች ያው ዝም ብሎ የመጣ ቃል አይደለም። ከመጽሐፍ ቅዱስ ውስጥ ያለ ሐሳብ አውጥቼ ነው ርዕስ ያደረኩት። በሁለተኛ ጢሞቴዎስ 2:4 ላይ እንደዚህ የሚል ቃል አለ። ከ3 ጀምሮ ባወራ ጳውሎስ ለጢሞቴዎስ ያወራው ወሬ ነውና አንተ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ይለውና ከኔ ጋር መከራን ተቀበል ይለዋል። ከዛ ወረድ ይልና 4ኛ ላይ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር ባለበት ሰፈር ራሱን አይጠላልፍም ብሎ ይናገራል። ማንም ደግሞ ይልና ዝቅ ይልና በጨዋታ እንደሚገባ ባይታገል ዋጋውን በሚገባ አያገኝም ብሎ ደግሞ መጽሐፍ ቅዱስ ይናገራል። እኔ ፎከስ አድርጌ ያከበብኩበት 4 ላይ ያለችው የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ይላልና ያ ወሬው ስለ ወንጌል ነው ያወራው። እኔም ደግሞ ዝማሬውን ስዘምር ስለ ወንጌል ነው የዘመርኩት። ያው አዝማች አለ፣ ዘማች አለ። እዚህ ክፍል ላይ ባለቤት አለ፣ አዛዥ አለ፣ ታዛዥ አለ። እንደዛ ነው እና በዋናነት እዚህ ምድር ላይ ያለንበት ዓላማ ወንጌል ነው ብዬ ነው የማስበው። ኢየሱስ ክርስቶስም በዋናነት ወደዚህ ምድር የመጣበት ዓላማ ይሄው ነው። እኛን ሴቭ አደረገ። ኢየሱስ ክርስቶስ ራሱን ዘር አደረገና እኛንም ደግሞ ሲሾመን ለሌሎች ደግሞ ህይወት እንድንሆን ብርሃን እንድንሆን ከጨለማ ያወጣን ወደ ብርሃን ህይወት ውስጥ እንድንቀላቅላቸው ነው የሰጠን። ወዶ ዘማች ስል እንግዲህ እኔ ያው ወዶ ዘማች ያው ወዶ መዝመት ማለት ነው። ዘማችነት በሁለት አይነት ነገር ይታያል። አፈሳ የሚባል ነገር አለ። ታፍሰ ላይ ነበር በግድ ሳትፈልግ ታፍሰ የምትገባበት ዘመቻ አለ። በሁለተኛ ደግሞ ፈቃደኛ ሆነ ደስ ብሎ የምትገባበት ዘመቻ አለና እሱን አጠቃልዬ ነው ያስገባው። እሱን አጠቃልዬ ነው ያስገባውት እና እንግዲህ እኛ ወዶ ዘማች ነን። ለወንጌል ደስ ብሎ ፈቃደኝነት ዘምታለን በሚለው ሐሳብ ውስጥ ሆኜ ነው እንትን ያልኩት። እንግዲህ እንደ ሰባኪ ብዙ ተበቅብኝ ይችላል። እንደውም በዜማ በደም ስላብራራው በጣም መዝሙሮቹን ሰማ ነበር እና ኦልሞስት ሁሉንም ወድጄዋለሁ እውነት ለመናገር። ግን ከዛ መካከል በተለየ ሁኔታ እንዲህ የወደድኳቸው መዝሙሮች አሉ። እኔ ደስ ያሉኝ ለምሳሌ ኪዳነ ምህረት የሚለው መዝሙር ሐሳቡ ማለት ኖርማሊ አሁን ኪዳነ ምህረት ስንል ሰዎች እንደኔ ለምሳሌ ከኦርቶዶክስ ቤተክርስቲያን የመጣ ሰው ካለ ቶሎ ይሄንን ቃል የሚያውቀው ከጌታችን እናት ጋር አያይዘው ነው። ያው በ16 ኪዳነ ምህረት ስለሆነ ለሷ የተሰጣት ቀን ስለሆነ እና ቀኑ ብቻ ሳይሆን የምህረት ኪዳን ተሰጥቷታል ተብሎ ነው በዛ ቀን ላይ የሚታሰበው በቤተ ክርስቲያኗና ቶሎ ምን ስለው በዛ ነው። አንተ በዚህኛው አልበም ላይ ግን ኪዳነ ምህረት ክርስቶስ ነው ብለ ከጌታ ጋር አያይዘ የዘመርከው መዝሙር አለና እሱን አጫውተኝ እስቲ። ኪዳነ ምህረት ቀጥተኛ ፍቺውን ስታየው የምህረት ኪዳን የገባ ነውና ኢየሱስ ክርስቶስ በዋናነት ከአብ ጋር ሊያስታርቀን የመጣው እውነት ነው።
ከአብ ጋር ሊያስታርቀን የመጣው ጥለኞች ነበርን በመካከላችን የጥል ግድግዳ ነበረ እና ኢየሱስ በመገለጡ ምክንያት ነው የግድግዳ የፈረሰው ያለፈው ኪዳን ተሻረና አዲስ የሆነ ኪዳን ውስጥ ደግሞ በክርስቶስ ኢየሱስ ገባን በጥል ውስጥ የነበርነው ከክርስቶስ ጋር ደግሞ ከእግዚአብሔር ጋር አንድ ሆነን ታረቅንና አዲስ ኪዳን ገባን በአዲስ ኪዳን ውስጥ አዲስ ኪዳን ከእግዚአብሔር ጋር ጀመርን በክርስቶስ ኢየሱስ አማካኝነትና ትክክለኛው ኪዳነ ምህረት ኢየሱስ ነው ያስባለኝ ለምህረት ነው ኪዳን የገባው ምህረት የሚገባን ያልነበርነው ይቅርታ የማይገባን የነበርነው ሞት የሚገባን የነበርነው ምህረት ያደረገው ኢየሱስ ክርስቶስ ነው መሃል ገብቶ መካከለኛ ሆኖና ስለዚህ ኪዳነ ምህረት ሊባል የሚገባው እሱ ነው ትክክለኛው ኪዳነ ምህረት ደግሞ ኢየሱስ ክርስቶስ ነው ዋጋም የከፈለው እሱ ነው ስለ እያንዳንዳችን የተሰቃየ ዋጋ የከፈለው እሱ ነው ስለዚህ ይገባዋል ኪዳነ ምህረት ደግሞም ትክክለኛው መሆንም ያለበት በጣም ደስ ይላል አንዳንድ ጊዜ እንዲህ አይነት ሐሳቦችን ደፍረን የመናገር ወይም ደግሞ በዜማችን ላይ የመቀላቀል ነገር ብዙ አይታይም ከዛ አንፃር ስሰማው በጣም ደስ አለኝ ማለት ሌሎችም ሰዎች ሲሰሙት ትክክለኛውን ፖይንት እንዲያገኙት ስለሚረዳ ማለት ነው በጣም ከወደድኳቸው መዝሙሮች ተደስቻለሁ ብዙ ልጆችም ዝም ብለው እንዲና ሲያገኙኝ ይሉልኛል ምናምን ዜማውና በጣም ደስ የሚል ዜማ ነው እንዲያውም አንዳንድ ተመልካቾች እየደወሉ ዘማሪ ስትጋብዝ አታዘምርም ይሉኛልና እንደው ራሱ እንደው ብታንጎራጉርልኝ ራሱ ደስ ይለኛል ነፍስ ማልቀረልኝ 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 ወደርኩ ስትለኝ ነፍስ ማልቀረልኝ ልጄን ስትለኝ ነፍስ ማልቀረልኝ ጸድቀሃል ስትለኝ ነፍስ ማልቀረልኝ ተርፈሃል ስትለኝ ነፍስ ማልቀረልኝ ተደስቻለሁ እኔ ተደስቻለሁ ባደራረግህ ኢየሱስ ተደስቻለሁ በጣም ተደስቻለሁ ሰበብ ፈልጌ ፈላልጌ አመልክሃለሁ ሃሌሉያ በቃ ደስ ይላል ማለት በጣም ሰማው እኔ ዝም ብዬ አንዳንድ ጊዜ መዝሙሮችን እንዲ ሪፒት አርገህ የመስማት ነገር እኔ ብዙ ሰዎች አሁን ሲያረጉ ምናምን ደስ አይለኝም ማለት ሙሉን ስሙ ምናምን ላለው ግን ያንተን እየሰማው እዛች ጋር ሲደርስ ደገም ማረጋታለሁ ማለት እንዲ ሳብ ታረጋለች እና ደግሞ በደንብ እንዲ እንድታመልክ ታረጋለችና በተለየ ሁኔታ ይጻፍክበት ነገር አለ እሷን መዝሙር ወይስ እንዴት ነው አው የሷ መዝሙር አጻጻፍ ትንሽ ይለያልና ተኝቼ ነው ለሊት ነው በህልሜ ረጅም ሰዓት ዘምረው ነበር ማለት አላቆም አዲስ መዝሙር ነው እና ከነቁጥሩ ነው ዘምረው እና ለኔ እንግዳ ነበር ደስ ይላል ከዛ የሆነ ታይም ላይ ተነስቼ ማለዳ ላይ ልዘምረው ሞከርኩና እየዘመርኩ እንዳደርኩ አቅ ነበር አፋብኝ ፈለከው የለም እና በጣም ተናደርኩ እንደዚህ ይሆናል አንዳንዴ ማጥ ይመጣና ጧት ላይ ምናምን ታጣዋለ ከዛ የሆነ ወቅት ላይ መንገድ ላይ የሄድኩኝ ብዙ ጊዜ እንደዚህ ብቻዬን ወክስ አረግ ምናምን የመምጣት ታንጎራጉራለ ነገር ምናምንና ድንገት አፌ ላይ መጣና ዘመርኩት እና የመሰለኝ የሆነ ቦታ ማቀው መዝሙር የሆነ ሰው መዝሙር ወይ ቸርች ዘምሬው የሆነ ሰው መዝሙር ነው ይመስለኝና ዘመርኩት ከዛ ወደ አይምሮዬ ስመጣ መዝሙሩን አቀዋለሁና በህልሜ ዘመርኩት መዝሙር ነው በጣም ሰርፕራይዝ ሆንኩ ወዲያው ስልኬን አወጣውና ሪከርድ አድርጌ ያው
ቀዳውት ከዛ በኋላ ሐሳቦቹን በደንብ አድርጌ ኤዲት እንደገና አረኳቸው እንተናረኳቸው ያው እንግዲህ ለዚህ በቅቷል 15 መዝሙሮች ናቸው ሲዲ ላይ 15 መዝሙሮች ያ እንደዚህ አይነት ነገሮች ትንሽ ቆየት ያሉ ይመስለኛል ማለት እንዲ ከትንሽ አመት በፊት እንዲ 16 17 መዝሙሮች የሚወጡበት ዘመን ነበር እነ ፓስተር ተስፋዬ ጋቢሶ እነ ደረጀ የሚወጡበት ታይም ላይና ከሆነ ጊዜ በኋላ ግን 12 11 ነው የተለመደው ብዙ እንደ ድንገት ሰራዋቸውና ወዳቸው መዝሙሮች ነው ሴሌክት አድርጌ ስቱዲዮ ያደረኩት ከዛ በኋላ መቀነስም አልፈለኩም ማለት አንዳንድ ጊዜ ሞልቶብህ የሚቀነስበት ጊዜ ይኖራልና እንዳጋጣሚ ሆኖ ሲዲው ቻለልኝ መዝሙሮቼን ስትደረድራቸው 15 ሞልተዋል ዋው ደስ ይላል እና መቀነስም አልፈለኩም እንግዲህ ያው ለበረከት አይደል ስም በረከት ስለሆነ በረከት ከስሜ ጋርም ተያያዥነት አለው ፕሬዝ ጋድ አሜን ከዛ አንፃር አድርጌ ነው 15ቱን የሚለቀቀው አንድ ላይ ሆኑት ስለ ፖስተር ከቨሩ ብናወራ ደስ ይለኛል አንዳንድ ሰዎች እንዲ ከረቀት አይተውት የፊልም ነው መሰለኝ ለመናገር ግን ርዕሱን ጥሩ የገለጸው ይመስላል አው ገልጾልኛል ለኔ በጣም ገልጾልኛል ምክንያቱም ወዶ ዘማች የሚል ርዕስ አውጥተ መቼስ ሌላ አይነት ቲሸርት ወይም ኖርማል ያለ ነገር እንትኖችን ተመሳሳይ ምናልባት ላይ ገልጾ ይችላልና አንዳንድ ሰው የሚያየው ነገር በደንብ አድርጎ አንዳንድ ነገሮችን ይገልጽለታል ያስባል ስለዚህ ይሄን ሐሳብ ሳስብ ርዕሱን ይገልጽልኛል ብዬ ስላሰብኩ ነው ሌላ ምንም አጀንዳ የለውም በቃ ርዕሱ ወዶ ዘማች ነው ስለዚህ ወዶ ዘማችን ሊገልጽ ይችላል ብዬ ያሰብኩት ፒክቸር ይሄን ነው ስለዚህ ከዛ አንፃር ነው ዋው ደስ ይላል ፎቶውን በጣም ያምራል ለነገሩ ፎቶጄኒክ እንደሆንክ ምስክርነት ሰጥተዋል ይመስለኛል ከአንድም ሁለት ጊዜ ቴንክ ዩ ሰላም ሰግድ አንድ ጊዜ ሁለት ጊዜ ይመስለኛል አይደል ተወዳድረህ እንደዚህ የማሸነፍ ነገር አለ እስቲ ንገረኝ ስለሱ ደስ ይለኛል አርቱ ደስ ይለኛል ሞዴሊንግ ውስጥ ትንሽ እንቀሳቀስ ነበርና ይሄ ፎቶጄኒክ ውድድር ነው ሁለት ጊዜ ያክል ተወዳድር ያለው በካፕልስና በሲንግል በሁለቱም አንዳንደኛ ነው ያሸነፉት ግን አንዳንድ ጊዜ እንዲ ሰዎች ጋር እንዲጮክ ብለ ባታወራም እንዲ ውስጥ ለውስጥ የምታወራው ነገሮች አሉ ለምሳሌ ሞዴሊንግን የመፍራት ነገር አለ ከክርስቲያን ህይወት ጋር አይሄድም በተለይ ሴቶቻችን እንዲ በሞዴሊንግ ያሉትን እንዲ አይመከርም ብዙ ጊዜ ማለት ከኛ ህይወት ጋር አይሄድም ተብሎና አንተ ደግሞ ትንሽ አለህበት ትንቀሳቀሳለህ እዛም ላይ ከዚህ አገልግሎት ጎን ለጎንና እዛ ላይ ያለህን ሐሳብ አቅደስ ይለኛል አዎ እኔ ከመንፈሳዊ እይታ አንፃር ስለ ሞዴሊንግ ሳወራ ክፋት የለውም በራሱ ብያስባለሁ እንደ አንድ የሥራ ፓርት የማየው ለምሳሌ ምናልባት አንተ ዶክተር ልትሆን ትችላለህ ኢንጂነር ልትሆን ትችላለህና ያ ማንነት አይደለም የተሰማራህበት የሥራ ዘርፍ ነው ስለዚህ መንፈሳዊ ዓለም ደግሞ በያለንበት ሁኔታ ውስጥ እየገባን ያለንበትን ዓለም የምንገልጥበት ነው ብያስባለሁ ሞዴሊንግ ውስጥ ገብቼ ሞዴሊንጉን ብቻ አጣጥፌ በጣም ምናልባት መልካም ላይሆን ይችላል ግን ሞዴሊንግ ውስጥ ገብቼ ያለውበትን ዓለም መግለጥ የምችል ከሆነ ማንንም ባለበት የሥራ ሴክተር ውስጥ ገብቶ የክርስቶስን ማንነት ያለበትን ዓለም ማንጸባረክ ከቻለ ያ መልካም ነው ብያስባለሁ ስለዚህ ብዙ ገፍተ ፈርዘር ባትሄድም ግን ቆጠብ ይያልክ አንተ ጋር ማይሄዱ ነገሮች አሉ አይደል ማትቀበላቸው ከክርስትና አንፃር የምታያቸው እይታዎች አሉና ከዛ አንፃር ጋር ሳያይዘው ለኔ ኖርማል ምንም አይደለም አንድ ሰው ሄዶ መስሪያ ቤት ስራ ሰርቶ እንደሚመጣው ሁሉ እዚህ ጋርም ደግሞ እንደ አንድ የሥራ ክፍል አይተው ሰርቶ እንቀሳቀስበት ይችላል ስለዚህ አንተ ራስን እንዳደረከው ነው የሚሆነው ያ ዋው እዚህ በሌሎችም ሴክተሮች በሌሎችም ስራዎች ውስጥ እኮ መንፈሳዊነትን በዋጋ መገዛትን ከረሳው ሌሎች ክፍተቶች ሊያጋጥሙ ይችላሉ በዚህኛው ብቻ ሳይሆን ማለት ነው ግን ይመስለኛል ምንድነው የናንተ እንቅስቃሴ መድረክ ላይ አለ እንደዚህ ስለሰው ትታያለህና ደግሞ ቆንጆ ነኝ ብለህ ነው እዛ ጋር ምትወጣ ምትታየውና ከዛ አንፃር ይመስለኛል የሰዎች እንትን የሚያርፈው ማስታወቂያዎችም ላይ አይቻለሁ ይመስለኛል አንዱለት ማስታወቂያዎችም ሞካከለ እንዴ ነው እየተጠጋ ነው ወደዛ ነው ወይስ ኦሬዲ
ሰርቻለሁ ኦኬ ሰርቻለሁ ቢልቦርድ ማስታወቂያዎችን ሰርቻለሁ የቲቪ ማስታወቂያዎችንም እንደዚህ ጫማ ማስታወቂያዎችን ማለት ሰርቻለሁ እንግዲህ ወደፊት ደግሞ በስፋት ደስ ይላል ለምሳሌ አሁን ፋሽን መጽሔት ላይ ተጠይቀ አንብቤዋለሁ አንድ እትም ላይ ፋሽን ላይ ያሸነፍክ ሰሞን ይመስለኛል ያሸነፍክ ሰሞን ያ እና እዛም ላይ በግልጽ ደስ የሚሉ ነገሮችን ታወራ ነበር በቤተክርስቲያን ያለህን አገልግሎት የምትሰጣቸውን መንፈሳዊ አገልግሎቶችን እንዲህ በግልጽ እያወራ እንደገና ደግሞ ስለ ስራውም እኩል የማውራት ነገር አለህና አንዳንድ ጊዜ ይመስለኛል እነዚህም እድል የሚሰጡን ይመስሉኛል ያለንን ነገር ለዛኛው ዓለም ለማቀበል በር አይሆኑን ብለህ ትላለህ በዚህ በጣም እንግዲህ ያው ቅድም እንዳልኩ የምንገባባቸው በሮች ሁሉ አንድ ፖይንት አላቸው እዚህ ምድር ለአንድ ጉዳይ እስካለን ድረስ የምንገባባቸው ቀዳዳዎች ሁሉ ያን ነገር ሊያሳዩ ይገባሉ ያስባሉ ስለዚህ እኔም እግዚአብሔር ይሄንን እድል ሲሰጠኝ መጽሔቱ ላይ ቀጥታ ነው ያለውበትን ዓለም ነው ያንጸባረኩት አገልጋይ መሆኔን ተናግሬ ያለው ስለ ክርስቶስ ማንነት ምን እንደማገለግል ምናልባት የነሱ መጽሔት እንደዚህ አይነት ነገር ላይ ያወጣ ይችል ይሆናል ግን እኔ ያለውበትን ዓለም መግለጽ ስለሚገባኝ በግልጽ እነዚህ ጉዳዮች በግልጽ ፍለፊት አድርጌ ነው ያስቀመጥኩትና ተገቢ ነው ብዬም ደግሞ አስባለሁ እዛ ላይ ካወራቸውና ደስ ካለኝ ምናልባት እንዲም ዛሬ ከተገናኘን ብናወራቸው ብዬ ካሰብኩት ነገር አንዱ በሳምንት በተከታታይ ለ4 ቀናት ምናምን ይመስለኛል ኮሚትድ ሆነ የሰውነት እንቅስቃሴ ትሰራለህ እዛ ላይ ስትናገር የሰማሁት ማለት ነውና ምን ያህል ተጠቅመዋል አንዳንድ ጊዜኛ ስናስብ መንፈሳውያን ስለሆነ እንዲህ አይነት እንቅስቃሴዎችን በመልካም የማየት ነገሩ ብዙ የለም አንዳንዶች ጋር አለ ጥሩ ነው እንላለን ግን እንዲህ ኮሚትድ አይደለንም በእንደዚህ አይነት ዙሪያ ላይና የስፖርት እንቅስቃሴ ይፈልጋል ኮሚትመንት ይፈልጋል እኔ ደስ ይለኛል በሳምንቱ ውስጥ 5 ቀን እሰራለሁ 5 ቀን ጂም እሰራለሁ 2 ቀን አርፋለሁ እሁድና ሐሙስን አርፋለሁ ሁሉ ጊዜ ማለት ነውና የተለየ ምክንያት አለ ነው ወይስ በስፖርቱም ሰውነት ሬስ ማረፍ አለበት ኦኬ ረፍት ማግኘት አለበትና በእነዛ ቀኖች ደግሞ ያው ዝም ብዬ ወይ ዋኝበታለሁ ኦኬ አላረፈም እና ለሰውነቴ ተጠቅሞኛል ያው ቦርጭ የሚባል ነገር የለኝም ጋር ነው እስከሆነ እኛ እንይዘዋለን ችግር እና ጠቃሚ ነው ለአገልግሎት ኢቭን ለትንፋሽ ለብዙ ነገር ጥቅም አለው ብዬ አስባለሁ ስታገለግል አንዳንድ ጊዜ ትንፋሽ ብዙ የሚቸገሩ ሰው በጣም ስለዚህ በምድር እስካለ ደግሞ ያው ለጥቂት ጊዜም ይጠቅማል አይደል የሚለው ስለዚህ እስካለን ድረስ ራሳችንን ጠብቀን ጥሩ አድርገን በመንቀሳቀስ ክፋት የለውም ጊዜ ካለ ግን በራሱ ደግሞ ኮሚትድም የሚያደርግ ይመስለኛል እንትንህንም አስተሳሰብህን ይሄ ያለህን ነገርን የሚያስተካክል ይመስለኛል ስፖርት በራሱ በባህሪው አሰልቺ ነው ምናልባት በጣም ጎበዝ ሆነ አንድ ወር ያክል ጊዜ ሄደ ልትሰራው ትችላለህ ከዛም በኋላ በጣም ይደክማል ራስ ደግሞ ወይ ጧት የምትሰራ ከሆነ ከእንቅልፍም ተነስተ ከራስ ጋር ታግለ ምናምን ነውና ብዙ ነገር የምታረገው እሱን አልፎ ብዙ አመት አንድ ነገር ላይ መቆየት ምናልባት ይፈልጋል ኮሚትመንት ይፈልጋል እኔ እንደውም ማስተዋወሰው አንዴ ለተወሰነ ጊዜ ለመስራት ፍላጎት ነበርኝና ቢሮ ያቅራቢያ ስለሆነ አንድ እንዲ ስፖርት የሚሰራበት ቤት ገባው እና እንዴ ለሳምንት ለ15 ቀን ተከታታይ ሰራ ነበር ደስ ይያለኝ ምንም በቃ ኢንጆይ ያደርገው ነበር በጣም ደስ ይል ነበርና እዛ ያሰራይ ነበር ልጅ አየኝና እንዲ መላለሳለሁ ሲያየኝና አሰራሪ ለካ በሱ አይን አላጠገበው እና እኔ ግን ደስ ብሎኝ ነው እየሰራው ሄደውና ሊረዳኝ ፈለገና የተወሰኑ ስፖርቶች አሳየኝ ማለት እነዚህ ነው በተከታታይ ከዚህ ጀምረህ እንዲ አርክ ብሎ ለአንድ ሰዓት ያክል አሰራኝ ኦኬ ጠላውት ልጁ ከባባድ ነገር ነው ልነግርህ አልችልም ማለት ለካኔ እየሰራው ዘና እያልኩ ነው ሄደው እንጂ እየሰራው አልነበረም ማለት ነውና በቃ ወዲያው ሽፍቱን የጠየቁት ስንት ሰዓት ነው የምትገባው አልኩት ጧት ሲለኝ እኔ ከሳከሳት መሄድ ጀመርኩ በቃ ማለት በጣም ያን ደስታዬን እንዳይነጥቀኝ ያለውና እንዳልከው ኮሚትድ መሆን ይሄ እንትን መሆን እንዲ ትግስተኛ ደግሞ ረጅም ለማየት የሚፈልግ ይመስላል ሌላም ነገር ላይ እንደዚህ ነው የሚያደርገው ያ ነገር ላይ ብዙ ሰዎች እንደውም ኮት አድርገው ሲያወሩ አንድ ነገር ላይ ኮሚትድ መሆን ከቻልክ ለሌላውም ነገር ለላይፍ ስታይል ያለህ ማንነት ይገራዋል እስቲ ከፈቀድክልኝ ወደ ኋላ ልወስድህ ነው ኦኬ ያው ያደከው በቤተሰብ በክርስቲያን ቤተሰብ ውስጥ እንደሆነ ሰምቻለሁና
ግን እንዲህ ቤት አካባቢ ትንሽ ወደ ኋላ አካባቢ በተለይ አስቸጋሪው እሱ ነበር ማለት ይሉኛል። አዎ በክርስቲያን ፋሚሊ ውስጥ ነው ተወልጄ ያደኩት እዚሁ አዲስ አበባ ውስጥ ነው ተወልጄ ያደኩት። ትንሽ አስቸግሪያለሁ የሆነ ወቅት ላይ በጣም ሃርድ ነበርኩ። ቤተሰብ ሁሉ ትንሽ ሳይቀየመኝ በዛቸው ወቅት ላይ አዎ እና በጣም ነበር ስለኔ የሚጸልየው። እናቴ በጣም ታጸልይ ነበር ወደ ቸርች ስትሄድ። አባቴ የቤተ ክርስቲያን መሪ ነውና ኤቭሪ ዴይ ይጸልይልኛል እና ትንሽ የማስቸገር ነገር ምን የሳበ ይመስልሃል ማለት ያን ወቅት ላይ ወደዛ አለ? አንደኛ ያለውበት ሰፈር ጥሩ አልነበረም ማለት ትንሽ አስቸጋሪ የሚባል አይነት ሰፈር ኤሪያው ራሱ ትንሽ ያደኩት። አዎ እና አንዳንድ ወጣትነት ጊዜ ላይ የሚስቡ ነገሮች አሉና አዎ በእነዛ ነገሮች በጣም መሳብ ነበር። ያው አባቴ ትምህርት ላይ ትኩረት አድርጌ እንድንቀሳቀስ ነው የሚፈልገው። እኔ ደግሞ ከዛ ጎን ሌሎች ከሄዳቸው ሌላ ነገሮች ነበሩና በዛ መሃል ነው አለመግባባት የተፈጠረው። ከዛ በኋላም ደግሞ ያው የወጣትነት ኃይሉም አለ ውስጥ ቤተሰብ አለመስማት፣ ከዛ በኋላ ከቤተሰብ ጋር መጋጨት፣ እንቢ ብሎ ጥሎ መውጣት ምናምን አይነት ነገሮች ተጀመሩና በጣም በጊዜው የነበረው ነገር ከባድ ነበር። እና እስካሁን ድረስ እናቴም አሁን እንደዚህ አገልጋይ ሆኜ ኮሚትድ ሆኜ ስታየኝ ይገርማታል እና የጸሎቴ መልስ ነው። እውነት ነው በጣም ሁለት ወንድሞችም እንዳንተ ዘማሪ ናቸው። ማን ነው የሚቀድመው አንተ ነህ ወነው እነሱ ናቸው? እኔን የሚቀድመኝ አንድ ዘማሪ አለ ታላቅ ወንድሜ ነው ጸጋዬ ይባላል። አዎ ያገለግላል በደንብ የሚያገለግል ነው እሱ ቀድሞኛል። ሌላው ከኔ ታናሽ ነው በርሱ ፍቃድ ይባላል። እሱም ከዘማሪ ያገለግላል። አዎ አንድ ቸርች ነው። የመወራረስ ነገር አለ ማለት አንዳንድ ጊዜ እንዲህ በቤተሰብ አካባቢ ስትሄድ የመወራረስ ነገር ይኖራል አንዳንድ አገልግሎቶች ላይ አለ። እንግዲህ ኦልሞስት ማለት ይችላል በአጠቃላይ እኛ ቤት 6 ነን። 5ቶቻችን ወንዶች ነን። 5ታችን ወንዶች አንድ ሴት ነች ያለች። ዋው እና ከኔ ታናሽ 3 አሉ። ከ3ቱ ውስጥ እንግዲህ 3ቱ ማለት ይችላል አሁን ዝማሬ ላይ ነው ትኩረት አድርገው የሚንቀሳቀሱት። አዎ ያገለግላሉ በየቸርቻቸው በኳየርም በምንም ውስጥ ሆኖ ማለት ነው። የዝማሬ ነገር እንግዲህ አለኛ ቤት ውስጥ ዋው በጣም ደስ ይላል። ስለዚህ የሆነ ልክ እንደ ነጋሽ ስዩም ቤተሰብ አንድ ጊዜ እንግዲህ የሆነ የቤተሰብ ነገር እንሰማ ይሆናል። አይቀርም ወደፊት። አዎ ቀጣይ ቅድም ምንድነው ማለት እንዲህ ቪሲዲ የመጀመሪያ ነገር ምናምን አለ ወይስ? አዎ እንግዲህ እንቅስቃሴ ላይ ነኝ ኦሬዲ። አሁን የካሴቱን ስራ እየጨረስኩኝ ስለሆነ አሁን ቀጥታ ወደ ቪሲዲ ነው የምገባው። ቪሲዲ እንቅስቃሴ ላይ ነኝ። ዋው አንድ እንዲያውም የሰራው ክሊፕ አለ አይደል እኛ ላይ የሚታይ አረሳው የሚለው ዋው በጣም ደስ ይላል። አንድ ሲንግል አለ። ስለዚህ በቅርቡ በቪሲዲ ደግሞ በቪሲዲ አዎ የማገልገል እድል ይፈጠራል ማለት ነው። አዎ በያስባለሁ እግዚአብሔር ይረዳኛል። አንተን ካገኘው ሳላነሳም አላልፈው ፖይንት አለ ቤተክርስቲያን ላይ በደንብ ኮሚትድ ነህ። አሁን በደንብ እግዚአብሔር ፍጹም ሙላት ቤተክርስቲያን በደንብ ሁሌ ቪዲዮም ላይ እናያለን። ቸርችም የመጣን እንደሆነ አንተ ነህ የምትይዘውና እንዲህ አንዳንድ ጊዜ በቤት ዘማሪዎች አካባቢ የምንታማበት ተብሎ የሚነሳው አንዱ ኢሹ በቤተክርስቲያን አካባቢ እንዲህ ኮሚትድ ሆነን የማገልገል ነገር አይነሳምና አንተ በዚህ ዙሪያ ጥሩ ነው ያለውና ሜቢ ለሌሎች የምትለው ነገር ይኖራል ብዬ ተስፋ አደርጋለሁ። ያው አንድ ቸርች ውስጥ ተተክሎ ማገልገል ጥቅሙ ለራስ ነው፣ ምንም አይደለም። መንፈሳዊ አባት ኖሮ ጋይድ የሚያደርግ ሰው ኖሮ መንቀሳቀሱ በጣም ደስ ይላል። ምክንያቱም ክፉን መልካሙን ታውቅበታልና እና ደግሞ አንድ አይነት የሆኑ ነገሮችን ታገኛለህ በቤተ ክርስቲያን ውስጥ ተተክለ ስታድግ የሚጠቅሙ አንድ አይነት ትምህርቶች መንገድህን የሚያቀኑልህ በተለያዩ የህይወት ዘርፎች ውስጥ ላይፍን የሚያቀኑ ነገሮችን ታገኛለህና ቢሆን መልካም ነው። አንድ ቸርች ላይ ተተክሎ ስራን መስራት እዛ ውስጥም ደግሞ ሆነ እግዚአብሔር በህይወት ውስጥ የሰጠህን ራእይ ሁሉ መፈጸም ትችላለህ። ወደዛም ወደዚህም ሰዓት ብዙ ቦታ ግን ከተበተንክ ብትን ማለት ነው አስቸጋሪ ነው የሚሆነው ብዬ ነው የማስበው። ስለዚህ አንድ ቸርች ላይ ተተክሎ መስራት በቤተ ክርስቲያን የተደረገልህ የተለየ ነገር አለ ምልህ እንዲህ ኮሚትድ እንድትሆን አይነውና ፓስተር ብሩሽ በጣም መልካም ሰዎች እንደሆኑና ግን እንዲህ ከነሱ በኩል ያገኘው ሌላ የተለየ ነገር አለ እንደዚህ ኮሚትድ የሚያደርግ ነገር? አዎ ማለት
የፍቅር ሰዎች ናቸው ፓስተር ብርሃን ፓስተር ሜርሲ ፓስተር ሰሌ እዛ ያሉ ምእመናን በጣም የፍቅር ሰዎች ናቸው በጣም ደስ ይላሉ እዛ ደግሞ የሚሰጠው መንፈሳዊ ነገር ራሱ ስትሮንግ ነው ደስ ይላል በደንብ ያጠነክራል አዎ እና የተለየ ነገር ኖሮ አይደለም ግን አንዳንድ ጊዜ የምታየው ነገር በራሱ አትራክት አድርጎ ይስብሃልና ከዛ አንፃር ነው በጣም እንግዲህ ደስ ብሎኛል ዛሬ እንግዲህ የሆነ እነዚህን የመሳሰሉ መልካም ነገሮች ስላካፈልከንና በመጨረሻ የምታመሰግነው ወይ ደግሞ የምታስተላልፍልን ሐሳብ ካለ ድሉ ላንተ ልስጥ አው ማለት እዚህ እንድደርስ ያደረጉኝ ሁሉ ጊዜ ሳልናገር አላልፍም ቤተሰቦቼ እናት አባቴ በጣም ሊመሰገኑ ይገባቸዋል በእኔ ህይወት ላይ በጣም ነው ኢንቨስት ያደረጉት በጣም ዋጋ ከፍለዋል እስከ መጨረሻው ድረስ ታክሰውኝ ማለት ነውና በጣም ነው ማመሰግናቸው ከዛ በመቀጠል ያው በመካነ ኢየሱስ ቸርች ውስጥ እንዳደግኩ ነግሬያለሁ እዛ ቸርች ላይ ነው ህይወቴ የተሰራው ማለት ይቻላል አገልግሎት የጀመርኩት ዝማሬ ምን እንደሆነ ያወቅኩት ማይክ የሚባለው ነገር የጀመሪያ ጊዜ ያስኩት በዛ ቸርች ውስጥ ነውና መካነ ኢየሱስ ቸርችን በጣም ወዳታለሁ በጣም እዛው ደግሞ ያገለገሉኝ እና ወንዴ የሚባሉ እግዚአብሔር ሰዎች አሉ ጓደኞችም ደግሞ አሉኝ እነሱ ሁሉ እግዚአብሔር እንዲባርካቸው በጣም ላለው በመቀጠል አሁን ያለውባት ቤተክርስቲያን እግዚአብሔር ፍጹም ሙላት ቤተክርስቲያን ነች እንግዲህ እነሱን ሁሉ በጣም ወዳቸዋለሁ መሰግናቸዋለሁ ማለት ፈልጋለሁ ይሄም ጓደኞቼ ማለት ነው ቴንክ ዩ በጣም እና በመቀጠል ኪያሾ ዛሬ እዚህ መጥቼ ያለኝን ሐሳብም እንድገልጥ እንግዳም አድርገህ ስለጋበዝከኝ ቴንክ ዩ በዚህ ቲቪ ስም ሰላም አመሰግናለሁ ቴንክ ዩ በጣም እናመሰግናለን ስትከታተሉ የቆያችሁት ኪያሾው ነው ከዘማሪ በረከት ጋር ስናደርግ የነበረው ቆይታ ይህን ይመስላል የቤኪ መዝሙር በአቅራቢያችሁ ባሉ የተለያዩ መዝሙር ቤቶች ማግኘት ትችላላችሁ ወዶ ዘማች ይሰኛል ሳምንት ከሌላ እንግዳ ጋር እጠብቃችኋለሁ ያለፉ ፕሮግራሞቻችንን ለመከታተል የዩቲዩብ አድራሻችንን ልትጠቀሙ ትችላላችሁ ምክራችሁ ጸሎታችሁ ድጋፋችሁ አይለየን አዘጋጅቼ ማቀርብላችሁ አቤት አደለኝ ነኝ ከአዲስ አበባ እስከ ሳምንት መልካም ሳምንት